ሰቆቃወ ኦርቶዶክስ ዘኢትዮጵያ እግዚአብሔር ከሰማይ እስኪጎበኘንና እስኪመለከት ድረስ ዓይኔ ሳያቋርጥ ዝም ሳትል እንባ ታፈሳለች። ከሁሉ አስቀድሞ በመላው ዓለም ለምትገኙ ኦርቶዶክሳውያን ወገኖቻችን እና ሰውን በሰውነቱ ለምታከብሩ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በዚህ ዘመን ኢትዮጵያዊ ሆኖ በኢትዮጵያ ተወልዶና አገሩን አውቆ ላደገ ሰው የአገሩ ሁኔታ የማያሳስበው የለም። ሁላችንም በገጠሪቱ ኢትዮጵያ ሆነ በከተማ ተወልደን አድገን በአንድም ሆነ በሌላ በኢትዮጵያውያን እናቶችና አባቶች ያልተደገፍንና በእነርሱ እርዳታ ያልተማርን የለንም። ስለዚህ ሁላችንም ላለንበት የበቃ ነው በእነርሱ ነው። በተለይም ኦርቶዶክሳውያን ካህናት በሀገሪቱ እየሆነ ያለው መከራ፣ ይበልጥም ቅድስት ቤተ ክርስቲያንና ልጆቿ እየደረሰባቸው ያለው መከራ እንቅልፍ ከነሳቸው መካከል መሆን አለብን። ሁላችንም ባይሆን ብዙዎቻችን እንቅልፍ አልባ ሌሊቶች እያሳለፍን እንገኛለን። ብዙ ጊዜ የምንጽናናው ግን በቅዱሳን አበው ነቢያት የተነገሩትንና የተጻፉትን ቅዱሳት መጻሕፍቶችን ስናነብ ነው። እነርሱ በተናገሩት ልክ ባይሆንም ባስተላለፉት መልእክት ተመርኩዘን መልእክታቸውን በማስተላለፍ ጭምር ነው። ነቢያት በተሰጣቸው ሀብተ ትንቢት በሀገር ላይ መከራ እንደሚደርስ ከመከራ ለመውጣት እግዚአብሔርን በልቅሶና በዋይታ የጠየቁትን ስናነብና ስናስተውል ኢትዮጵያን እያዩ ያለቀሱ ሆነው እናገኝ። ኢትዮጵያን እግዚአብሔር ከሰማይ እስኪጎበኝና እስኪመለከት ድረስ ዝም ሳንልና ሳናቋርጥ እንባ እያፈሰስን እንገኛለን። የነቢያቱ መጻሕፍትን በማስተዋል ላነበበ ሰው በኢትዮጵያ እየተደረገ ያለው በዘመነ ነቢያት በእስራኤል የደረሰው ግልባጭ ሆኖ ያገኘዋል። በተለይም ሰቆቃወ ኤርምያስ ለዚህ አንዱ ማሳያ ነው። ነቢዩ አልቃሻው ወይም ሆደ ባሻው በመባል ይታወቃል። ይህን ስም ያሰጠው የዘመኑ መሪዎችና ሕዝቡም ሁሉ ያደርጉ የነበረው አመት ተከትሎ የሚመጣው መከራ በማየቱና ሐዘኑን በእንባ ስለገለጸና ይህንኑ እንባውን በጽሑፍ አስፍሮ ስላስነበበን ነው። እኛም አሁን ያለንበት ሁኔታ መገንዘብ ስንጀምር ላለፉት 40ና 50 ዓመታት የዘራው ክፉ ዘር በቅሎ አድጎ አፍርቶና ታጭዶ የመከራ ምርቱን እየሰበሰብን መሆኑን እንረዳለን። አሳዛኙ ነገር ግን ሁላችን መከራውን ተረድተን ከመከራው ለመውጣት እንዳንጥር አይምሯችን ፈዟል፣ ልባችን ደንዝዟል። ጊዜያችንና እውቀታችን መስጠት በሚገባን እውነት ላይ ከማሳለፍ ይልቅ በማይጠቅመውና ምንም ፋይዳ በሌለው ይባስም ብሎ ጉዳት በሚያመጣ ነገር ላይ ብዙ ጊዜ እናጠፋለን። አሁን ይህን እየጻፍኩ እያለው ለአይምሮ የሚከብዱ ብዙ አሰቃቂ መከራዎች በምድሪቱ እየተፈጸሙ እንደሆነ እየሰማንና እያየን ነው። እንስሳትን ለማረድ ይንሰፈሰፍ የነበረ ትውልድ የነበረባት ምድር ኢትዮጵያን መስዋዕት ማድረግ የየዕለት ተግባር ሆኗል።